ውጪ የሆነ ምርጥና አሪፍ የሆነ ፒዛ እስኪ አብረን እንሰራዋለን። አያችሁት እንዴት እንደሚያምር በጣም ቆንጆና አሪፍ የሆነ ፒዛ ነው። እስኪ አብረን እንሰራዋለን። እንደሚያምር እስኪ ነው አብረን እንስራው ማለት ነው። የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፉበት። ዛሬ ደግሞ ምርጥና አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ላይ ማለት ነው። ውድዬ እዚህ ጋር ሌት ፒዛ ትንሽ እያውቁቻለሁ ማለት ነው። ትልቅዬ ፒዛ ለመስራት ማለት ነው። አቦካኮ ከፈለጋችሁ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ፣ ወደ ታች ማየት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ዘይቱን አለኝ፣ እዚህ ጋር ቺዙ አለኝ ማለት ነው። እዚህ ጋር በቆሎ፣ እዚህ ጋር ይሄ የፈለጋችሁትን ግብአት እናንተ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ሳልሰዋለኝ ማለት ነው ውዶችዬ። እንግዲህ እስኪ አብረን እንሰራዋለን ማለት ነው። በጣም ቆንጆና አሪፍ የሆነ ፒዛ እንሰራለን ማለት ነው። እናንተ ሌላም ግብአቶች መጠቀም ትችላላችሁ። እስኪ እንስራው ማለት ነው። እሺ ውድ ተመልካቾቼ በመጀመሪያ እንደዚህ መጋገራችንን ዘይት እንቀባዋለን ማለት ነው። ዘይት እንቀባዋለን እንዳይዝብን ማለት ነው። አድርገን ሳናበዛ እንቀባዋለን ማለት ነው። ሁለት ነው የምሰራው፣ አንድ ሳተር አንድ ደግሞ ማለት ነው። እንግዲህ ቤታችን ያያችሁት እንደሚያምር እዚህ እንቆነጥራለን። ይበቃንን አለን። ደግሞ ለሰፈር ማለት ነው። ከዛ ትንሽ እጄን እናደርጋለሁ፣ ዳመጣለሁ ማለት ነው። ሰፋ ሰፋ አድርገን ትንሽ ዘይት አድርገን እኩል አድርገን እንደዚህ እንዳምጠዋለን። እሺ ቤተሰቦቼ በዚህ መልኩ እንደዚህ ከዳመጥኩት በኋላ ያው እዚህ መጋገሪያ ላይ አድርገዋለሁ። ያው እዚህ ላይ ማለት ነው። ይሄ ዛተር ነው የምሰራው። ይሄው ዛተር ዘይቱንና ዛተር አድርጌያለሁ። ለዚህ ነው ማለት ነው። ሁለት አይነት ነው። አንድ ፒዛ አንድ ዛተር ነው የምሰራው ዶችዬ ማለት ነው። እሺ ቤተሰቦቼ ዛተሬን እንደዚህ ካደረኩ በኋላ ያው እዩት እንዴት እንደሚያምር። አሁን ደግሞ ፒዛዬን እሰራለሁ ማለት ነው። ቆንጆ ነው። እዩት እንዴት እንደሚያምር። ያው ይሄ ደግሞ በአንድ እጅ ካሜራ ነው እንግዲህ ያው ቻሉት ቤተሰቦቼ። እናንተ የፈለጋችሁትን መቀባት ትችላላችሁ። ስልሱ ሰርታችሁ መቀባት ትችላላችሁ እንደ ፍላጎታችሁ ቤተሰብ።
እንደ ሰዎቻችሁ እንደሚፈልጉ ይሄንን በዚህ ውዶች ያው በዚህ መልኩ ይሄንንም አድርጌዋለሁ ማለት ነው። ከዛ ያዘጋጀሁትን ቃሪያ ጨምራለሁ ውዶችዬ። እንደዚህ ካዘጋጀሁት በኋላ ቃሪያችንን እንደዚህ በዚህ መልኩ እናደርጋለን። የፈለጋችሁትን እናንተ ቃሪያ ማለማድረግ ትችላላችሁ፣ እንደ ፍላጎታችሁ ነው። በቆሎ እንደ ምርጫችሁ፣ ሁሉም እንደ ምርጫችሁ እንደ ፍላጎታችሁ ነው። ከዛ ዘይቱን ነው የሚባለው። እሱን እንደዚህ እናደርግበታለን። ዋው እንዴት እንደሚያምር ውዶች፣ ሰርታችሁ ብሉ ማለት ነው። እናንተ ፒዛ ከውጭ ከመግዛት ቤት ውስጥ እንደዚህ ሰርቶ መብላት ይቻላል እላለሁ። አያችሁት? በቱና በስጋ በፈለጋችሁት መስራት ትችላላችሁ ውዶችዬ። እሺ እንደዚህ ካደረግን በኋላ ደግሞ ቺዝ እናደርጋለን ማለት ነው። ይሄን ይመስላል ማለት ነው። አሁን ፍሬን ውስጥ ከትቼው ተመልሼ እመጣለሁ ማለት ነው። ዛሬ በዚህ መልኩ ማለት ነው ውዶችዬ። ከበሰለ በኋላ እንገናኝ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳረሱ አዳዲስ ቪዲዮዎች እንዲደርሷችሁ ማለት ነው። አሁን ፍሬን አስገብቼው ሲበስል ደግሞ አሳያችኋለሁ ማለት ነው ውዶችዬ። ቆይታችሁ እንደተለመደው ከኔ ጋር ይሁን ማለት ነው። ይልኛል ማለት ነው። በዚህ መልኩ ያው ዛተሩም ቀላላኩትም እንጂ ያችሁት እንዴት እንደሚያምር ይሄን ይመስላል ማለት ነው። ቆርጠን ደግሞ እናየዋለን ውስጡን ማለት ነው። ሰዎች